ህብረታዊነት ነው፣ አንድነት ነው ክርስቲያንነት ማለት። ለቤተሰቡ ጊዜ የሌለው ሰው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 5 ላይ ተነግረን ለቤተሰቡ ማያስብ ሰው ሃይማኖቱን ከካደ ሰው የባሰ ነው ይላል። ለቤተሰቡ ጊዜ የሌለው ጊዜ ሊኖራቸው ይገባል። ለምንወደው ሰው የምንሰጠው ብቸኛው ስጦታ ምን እንደሆነ ታውቃላችሁ? ምንድን ነው? ጊዜ። ጌታችን ኢየሱስ ክርስቶስ ለሚወዳቸው ሰዎች ጊዜ በመስጠት ነበር ፍቅሩን የሚገልጥላቸው። ምቹ ጊዜ ለብቻቸው ይሰጣቸው ነበር። ለቤተሰብ ጊዜ ሊኖር ሰው ባል ለሚስቱ ጊዜ ሊኖር ይገባል። ሚስት ለባል ጊዜ ሊኖር ይገባል። ለልጆች ጊዜ ሊኖራቸው ይገባል። ጊዜ እዚያ ውስጥ ጊዜ ከሌላቸው እንደ ነፍሰ ገዳይ ናቸው። ለቤተሰብ ጊዜ የሌለው፣ ለእናቱ ጊዜ የሌለው፣ ለአባቱ ጊዜ የሌለው፣ ለዘመዶቹ ጊዜ የሌለው አውቁ ጊዜ የለም። ለማንም ጊዜ አይሰጡ ሰው ውላችሁን ገብታችሁ እንደ ዝንጀሮ ስልካችሁን ይዛችሁ ቁጭ ነው። ዝንጀሮ ነው ይሄ። በቆሎ ይዝና አንዳንድ በቆሎ ይዞ ያምኩ ይችላል። በቃ ግጦ ሲጨርስ በቃ እንደዚህ ነው። ጊዜ ክርስቶስ እንዴት ለቤተሰቦቹ ጊዜ እንደሚሰጥ ተመልከቱት። የማቴዎስ ወንጌል ምዕራፍ 13 ላይ ሕዝቡን ሁሉ አብልቶ ሸኘ። አብልቶ ከሸኘ በኋላ የራሱ ቤተሰቦች ደግሞ አሉት። እነማን ናቸው? ሐዋርያት። እነሱን ከሸኘ በኋላ ቤት ገብቶ ደግሞ ለእነሱ ጊዜ ሰጣቸው። በል ተርጉምልን የቅድሙን አሉት። ተረጉምላቸው። ዘሩ እንዲህ ነው፣ በመንገድ ላይ የወደቀው እንደዚህ ነው፣ ቶሎ የደረቀው ዘር ይሄ ነው፣ ፈጥነው የሚሰሙ ናቸው። ይሄ በመንገድ ላይ የወደቀው ዘርና ወፍ የለቀመው ደግሞ ቃል እግዚአብሔር እየሰማ ወዲያው የሚረሳው ነው። ይሄ ወዲያው በቅሎ ወዲያው ደግሞ የደረቀው ይሄ ወዲያው ሰምቶ በስሜት የሚጠፋው ነው። በቅሎ እሾህ ያሰረው ደግሞ እሾህ አንቆ ያስቀረው ዘር ደግሞ ሰምቶ ጽድቅ እሰራለሁ ስል የሀብት ፍቅርና የዓለም ፍቅር ያሰረው ሰው ነው። በመልካም ዘር ላይ መሬት ላይ የወደቀው ደግሞ ይሄ በመልካም ልብ ላይ የወደቀው ቃል እግዚአብሔር ነው ማለት ነው። ለቤተሰቦቹ ጊዜ ሰጣቸው። ክርስቶስ ለ5000 ሕዝብም ጊዜ ሰጠ፣ ለቤተሰቦቹም ጊዜ ሰጠ። ስራ ይበዛብኛል ስብሰባውዬ ነው የሚባል